እንደሆነ ምን ያህል ትጋት እንደሚፈልግ ያው ሂደት ውስጥ ያለፈን ስለሆነ በደንብ አይተነዋል። ይሄ ኢነርጂ ደግሞ እናንተ ጋር ተጋብቶ የእናንተም ስራዎች ሰው ጋር በደንብ ተደራሽ እንዲሆኑ በተለይ እናንተ ደግሞ ስፔሲፊካሊ ወጣቶች ጋር ነውና የምትሰሩት ይሄን ኢነርጂ ይሄንን ትጋት ተውሰናል ስትሉን በጣም ደስ የሚያሰኘው ተውፊቅ ሚን ረቢል ዓለሚን ነው። ኤምኤስ ሊግ ከሚንበር ጋር ፓርትነር እንደሆነን ይታወቃል። የተለያዩ ፕሮግራሞቻችሁን የተለያዩ ኢቨንቶቻችሁን ሰው ጋር ማድረስ ለኛ እንደ ተልእኮ ነው። ጀስት እንደ ሙጀረድ ያኔ እንደ አንድ ሚዲያ ምናምንም ሳይሆን የጋራ የሆነ ቪዥን እንዳለው ተቋም ነው እየሰራን ያለ ነው። በዚህም ጤናማ አመለካከት ያለው ትውልድ እንዲፈጠር በተለይ ሚዛናዊ አመለካከት እንዲዳበር ለማድረግ የእናንተ ፕሮግራሞች ሚና በጣም ግዙፍ ድርሻ እንዳላቸው እንደ ፕሮግራምም እንደ ፕሮዳክሽንም እኛም መመስከር የምንችለው ነው። ለዚህ ትጋታችሁ ደግሞ እኛም እንደ ተቋም እናመሰግናለን። ያኖ 24/7 ነው ሚዲያ አየር ላይ የሚቆየው 24 ሰዓት እና ከሰኞ እስከ ሰኞ ነው። እዚህ ውስጥ አንድ የቴሌቪዥን ጣቢያ የቱንም ያህል አቅም ቢኖረው በራሱ እያመረተ አይብቃቅም። የሀሳብ ቫራይቲው አንድ ነገር ነው፣ እንግዶች ማግኘት ሌላ ፈተና ነው። ባለፈው ላይቭ ላይ ያነሳ ነው ነበረ አንዳንድ ጊዜ አንድ ሰው 2-3 ፕሮግራም ደራርቦ ሊሰራ ሁሉ ይችላልና ሰኞ ምሽት የኤምኤስ ሊግ ፕሮግራሞች በተለይ ሪሳላ ፖድካስት በቅርቡ ጀምሯል። ባለፈው